الحمد لله رب العالمين والصلاة والسلام على سيدنا محمد أشرف المرسلين وعلى جميع إخوانه من النبيين والمرسلين وآل كل والصالحين ومن تبعهم بإحسان إلى يوم الدين ورضي الله عن أصحاب رسول الله صلى الله عليه وسلم أجمعين. أما بعد، فيقول الله سبحانه وتعالى: وتعاونوا على البر والتقوى ولا تعاونوا على الإثم والعدوان. የተከበራችሁ መሻይኾች፣ የቆሼ ከተማ ነዋሪዎች፣ እንዲሁም በዙሪያው የምትገኙ አህባቦች፣ የነብዩ ሰለላሁ ዐለይሂ ወሰለም ዲን ተከታዮች፣ አላሁ ስብሓነሁ ወተዓላ በቁርአን ላይ ምን ይላል? ወተዓወኑ ዐለል ቢሪ ወተቅዋ፣ አላህን በመፍራትና እንዲሁም በመልካም ስራ ላይ ተጋገዙ፣ ተረዳዱ ይላል። ያዕኒ አላሁ ስብሓነሁ ወተዓላ እርሱን በመፍራት ላይ፣ እሱን በምናውቅበት መንገድ ላይ፣ እሱን በምንታዘዝበት መንገድ ላይ አንዳችን ሌላችን እንዲያግዘው እንዲረዳው፣ አንዱ ሌላኛውን ወደ ኸይር እንዲጠራው አዞናልና እኛም ይህንን አላህ ያዘዘውን ለመተግበር ካለንበት ቦታ ተነስተን እናንተ ጋር መጥተናል። እናንተም አላሁ ተዓላ ኸይር ጀዛ ይክፈላችሁ፣ ተሰብስባችሁ ጠብቃችሁናል። ዛሬ መጀመሪያ ማነሳው ነገር ዋናውና መሰረታዊ ጉዳይ የዲናችን መሰረት የሆነው ኢማናችንና ዓቂዳችን ተውሂዳችንን ነው። ይሄ ነብዩ ሰለላሁ ዐለይሂ ወሰለም ያመጡልን ዲን ዘመን የማይሽረው የሆነ ዲን ነው። ነብዩ ሰለላሁ ዐለይሂ ወሰለም ያመጡልን ዓቂዳ ዘመን የማይለውጠው የሆነ ዓቂዳ ነው። ሰዎች ይመጣሉ ይሄዳሉ፣ ነገስታት ይመጣሉ ይሄዳሉ፣ ባለስልጣኖች ይሾማሉ ይሄዳሉ። ዲን አልኢስላም አሕካሙም ዓቂዳውም እንደነበረ ይቀጥላል። የሚሻር ነገር የለውም፣ የሚለወጥ ነገር የለውም። እኛ የያዝነው ዲን አልኢስላም የነቢያቶች ዐለይሂሙ ሰላቱ ወሰላም እምነት ነው። ሰዎች እንደፈለጉ የሚቀያየሩትና የሚለዋውጡት አይደለም። ሁሌም እንድንኖርበት የታዘዝነው ዲን ነው። ወዕቡድ ረበከ ሐታ ያእትየከ ልየቂን፣ ሞት እስኪመጣ ድረስ አላሁ ተዓላን ተገዛው ብሎ ነው ነቢዩን ዐለይሂ ሰላቱ ወሰላም ያዘዛቸው። እኛም እንደዚሁ ይሄ ነቢዩ ዐለይሂ ሰላቱ ወሰላም ይዘውልን የመጡት እምነት፣ ይዘውልን የመጡት ዓቂዳ ሰዎች ስለተለዋወጡ የምንለውጠው አይደለም። ወንበር ላይ የሚቀመጡ ሰዎች ስለተቀያየሩ የምንቀይረው አይደለም። የዱንያ ጥቅም ስናገኝ ምንቀይረው አይደለም። ስልጣን ስናገኝ የምንተወው አይደለም። ምንም ነገር ቢለዋወጥ፣ ዓለም ላይ ያለው ክስተት ቢቀያየርም ይዘነው የመጣነው ዓቂዳ፣ ነቢዩ ዐለይሂ ሰላቱ ወሰላም ያስተማሩን ዓቂዳ፣ ቁርአኑም ሐዲስም የመጣበት ዓቂዳ፣ ዑለማው ሁሉ ይዞት እየተጓዘ ያለው በዑለማ ኢጅማዕ በዓቅል ማስረጃ የተረጋገጠው ዓቂዳ አይለዋወጥም፣ እንደነበረ ነው የሚቀጥለው። ለዚያ ነው ድሮም አሁንም ወደፊትም ስለ ጌታችን ስለ አላህ ስንናገር አላህ ራሱ እንደነገረን ፈኢነ አላህ ገኒዩን ዐኒል ዓለሚን እንዳለን አላህ ከዓለማቱ የተብቃቃ ነው ብለን እናምናለን። የቁርአን የመጀመሪያዋ ሱራ በአቀማመጡ ተርቲብ ስንሄድ ከበስመላህ በኋላ ቢስሚላሂ ራሕማን ራሒም ካልን በኋላ የመጀመሪያዋ ሱራ ላይ ያለችው የመጀመሪያ አያ አልሐምዱሊላሂ ረቢል ዓለሚን የሚል ነው። አልሐምዱሊላሂ ረቢል ዓለሚን የሚለውን ትርጉሙን የማያውቅ የለም። ለዓለማቱ ጌታ ምስጋና ይገባው ማለት ነው። ይህንን በየቀኑ
ፈርድ ብቻ ነው ምን ሰግደው ብንል እንኳን 17 ጊዜ እንደጋግመዋለን። ፋቲሃ ላይ ቢስሚላሂ الرحمن الرحيم ብለን አልহামዱሊላሂ ረቢል ዓለሚን እንላለን። የዓለማቱ ጌታ ምስጋና ይገባው ማለት ነው። ያኒ ዓለማቱን ሁሉ የፈጠርከው ጌታ ምስጋና ይገባህ ማለት ነው። ከዓለማቱ ውስጥ ሰማያት ዓለም ውስጥ ይገባሉ፣ ዓርሽም ዓለም ውስጥ ይገባል፣ ኩርሲይም ዓለም ውስጥ ይገባል፣ ቦታውም ዓለም ውስጥ ይገባል፣ አቅጣጫውም ዓለም ውስጥ ይገባል። ሁሉም ማሲ والله ያለው ከአላህ ሌላ ያለው ሁሉ ዓለሚን ሚለው ቃል ያጠቃልለዋል። አልহামዱሊላሂ ረቢል ዓለሚን ስንል ዓለማቱን ያስገኘህ የሆንክ ጌታ፣ የዓለማቱ ባለቤት የሆንክ ጌታ፣ ማሊኩል ዓለሚን ምንም ነገር ሳይኖር በፊት የነበርክ ሁሉን ያስገኘህና የፈጠርክ ጌታ ምስጋና ይገባህ እያለን ነው። ይሄ ትልቅ ተውሂድ አለው ውስጡ። ምስጋና ብቻ ሳይሆን ውስጡ ተውሂድም አለው። ጌታችን ሱብሓነሁ ወተዓላ ዓለማትን የፈጠረ እሱ እስከሆነ ድረስ ከዓለማቱ ከአንዱም ምንም አይፈልግም። ዓርሽን የፈጠረው አላህ አይደለም እንዴ? ዓርሽን የፈጠረው ማን ነው? አላህ ነው። አላህ ራሱ ወሁወ ረቡል ዓርሺል ዓዚም ብሎ ነግሮናል። እርሱ እኮ አላህ የታላቁ ዓርሽ ጌታ ነው ብሎ ነግሮናል። አላሁ ስብሓነሁ ወተዓላ ዓርሽን የፈጠረው ኢነላሃ ኸለቀል ዓርሸ ኢዝሃራን ሊቁድረቲሂ ወለም የተኺዝሁ መካነን ሊዛቲሂ። ይህንን ግዙፍ መክሉቅ አላህ የፈጠረው ታላቅነቱን ሊያሳይበት ነው። ሀያል የሆነ ጌታ መሆኑን፣ ሁሉን ማድረግ የሚችል መሆኑን፣ ምንም የማይሳነው መሆኑን ሊያሳይበት እንጂ ከዓርሹ ፈላጊ ሆኖ አይደለም የፈጠረው። ነገስታት ዙፋንን እንደሚሰሩትና እንደሚያሰሩት ሊቀመጡበት እንደሚያሰሩት አላሁ ተዓላ ዓርሽን እንደዛ አይደለም የፈጠረው። ሊጠቀምበት አይደለም የፈጠረው። ከዓርሹም ከኩርሲዩም ከሰማዩም ከምድሩም ከሰውም ከጅኑም ከእንሱም ከመላኢካውም ከሁሉም የተብቃቃ ጌታ ነው። አላሁ ተዓላ ኻሊቁ ኩል ሸይ እንደሆነ ሁሉ የሁሉም ነገር ፈጣሪ እንደሆነ ሁሉ ላ يحتاج إلى شيء من خلقه وهو الصمد እንላለን አይደለም? ولا يحتاج إلى شيء من خلقه ከኸልቁ ከፍጡሩ አንድም ነገር አይፈልግም። አላሁ ተዓላ ሰመድ ነው፣ የተብቃቃ ነው። ቁርአኑ ላይም እንዳለው አላሁ ሰመድ ብሎናል። ታዲያ ይሄ ተውሂዳችን ነቢዩ ዓለይሂ ሰላቱ ወሰላም ያስተማሩን ካነ አላሁ ወለም የኩን ሸይኡን ገይሩሁ ብለው አላህ ነበር ሌላ ምንም ነገር ሳይኖር ብለው ከመክሉቅ የተብቃቃ መሆኑን፣ እንደኛ ጂስም አለመሆኑን፣ ቦታ እንደማያስፈልገው፣ አቅጣጫ እንደማያስፈልገው፣ መስፈሪያ እንደማያስፈልገው፣ መቀመጫ እንደማያስፈልገው ከነገሩን በኋላ ይህንን ተውሂድ ቀይሮ በተውሂድ ስም ብቻ ከኢስላም የሚያስወጣን አስተምህሮ የሚያስተላልፉ ሰዎች መንገዳቸው ምን ሊሆን ነው? አላህ ይጠብቀን። ስሙ ተውሂድ ተብሎ ውስጡ ግን ወልዒያዙ ቢላህ በጣም አስቀያሚ በሆኑ ነገሮች የተሞላ። አሕባቢ እኛ አህሉ ሱና የምንገዛው አላህ የምናመልከው ጌታችን አላህ በፍጹም በአእምሮ ላይ መሳብ የማይቻል የሆነ ጌታ ነው። የሰው ልጅ ሊስለው አይችልም። የሰው ልጅ የሚስለው ቢሆንማ ፍጡር ይሆን ነበር። አላሁ ስብሓነሁ ወተዓላ ራሱን የገለጸው ሁወ አላሁ አልኻሊቁ አልባሪኡ አልሙሰዊሩ ብሎ ነው እንጂ ሙሰወር ብሎ አይደለም። ሁወ አላሁ አልኻሊቁ አልባሪኡ አልሙሰዊሩ ለሁ አልአስማኡ አልሑስና። አላህ ሙሰዊር ነው እንጂ ሙሰወር አይደለም። ምን ማለት ነው ሙሰዊር ማለት? ለመክሉቃቶቹ ምስልን ያበጀላቸው፣ ቅርጽን ያስቀምጠላቸው፣ ለእያንዳንዳችን የየራሳችን የሆነ መልክን ያስቀምጠልን ጌታ። ወደ እንስሳቱ ዓለም ስትሄዱ
عجائب وغرائب ታያላችሁ ስንት አይነት መخلوق ነው ያለው ሱብሃንአላህ ወደ ባህር ስትሄዱ ውስጡ የያዘው አላህ ብቻ ይወቀው ስንት ነገር ውስጡ እንዳለ ለነዚያ ሁሉ ቅርጽና ምስልን ያበጀ ጌታ ነው አላህ ማለት ነው ምስልን ቅርጽን ያረገ ጌታ እሱ ሰዎች የሚስሉትና የሚቀርጹት አይደለም አላህ Subhanahu Wa Ta'ala ይህ አቂዳ ነው ከነብዩ አለይሂ ሰላቱ ወሰለም የተማርነው ከቁርአን የተማርነው ዑለማዎቹም የመጡበት ይሄው ራሱ አቂዳ ነው ከዑለማዎቻችን አገራችን ላይ በብዛት ከሚነሱ ትልቆቹ መካከል አንዱ الشيخ جمال الدين الأني ይባላሉ እኚህ ሼክ ብዙ ሰዎች ያውቋቸዋል كان عالما جليلا وليا من أولياء الله عالم ነበሩ ከአውሊያዎቹ መካከልም ነበሩ ብዙ ኪታቦችንም ታሪፍ አድርገዋል ታሪፋቶችም አሏቸው ይሄ ኪታብ كفاية الطالبين في معرفة مهمات الدين يميل كتاب مؤلف وازجاجو تأليف شيخنا ومولانا الشيخ جمال الدين الأني قدس الله سره أن يثلك عالم مجمّر ياسل توحيدنا وكتابات شولاي يتكسوت مهمات الدين سلو دين لا يبتام عن قرقابي هنا አስፈላጊ የሆነ ነገርን የተጠቀስኩበት ፈላጊ طالب العلم የሚበቃው የሆነ ኪታብ ነው ብለው ተጠቅሱ መጀመሪያ ቢስሚላሂ الرحمن الرحيم አሉና መግቢያው ላይ አልহামዱሊላሂ الواحد الصمد አሉ ለአላህ ምስጋና ይገባው አንድ የሆነና የተብቃቃ የሆነው ጌታ الذي لا يزال ولا يحول له الملك الرحيم አሉ የማይጠፋ የማይቀየር የሆነ ጌታ ከአንድ ሁኔታ ወደ ሌላ ሁኔታ የማይቀየር አዘሊ የሆነ ጌታ